የአርበኛው መሳፍንት ተስፉ ልጅ ፋኖ ጌትነት መሳፍንት መሰዋቱ ተነገረ። በሌላ መረጃ ደግሞ ከወደ ወልቃይት የተሰማው ኮሎኔል ደመቀ ዘውዱ ያስተላለፉት መልእክት አሉ። ሚኪ ነኝ ከሚኪታቦር። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አርበኛው እንግዲህ በሰሜኑ ጦርነት ወቅት በተለይ ህወሓትና መንግስት በገጠሙበት ሰዓት ላይ ከፍተኛ ትግል ካደረጉት በህዝብ ዘንድ በከፍተኛ ሁኔታ እውቅና ያገኙት አርበኛ መሳፍንት ተስፉ እንደምታውቀው በህዝብ ዘንድ በከፍተኛ ፍቅርና አድናቆት ያገኙ ነበሩ። አርበኛው መሳፍንት ተስፉ ከልጅነታቸው ጀምረው በውጊያ ያደጉና በተኩስ ስላደጉ ብዙም ለሳቸው ወደ ኋላ እንደማይሉ በጦርነት ላይ በተለይ ፍራቻ እንደሌላቸው ወነ እንደነበራቸው በተለይ ከዘር ማንዘርም በተለይ ቀደምት አባቶች አያቶቻቸው የእሳቸው እንደዚሁ ውጊያ ላይ እንደነበሩ ጭምርም ለእሳቸው ጦርነት ብርቅ እንዳልሆነና ድግስ እንደነበረ ጭምርም ሲገልጹ እንደነበረና ከዛም የተነሳ እኚህ የኢትዮጵያ አባት በማለት በርካቶቹም ለእሳቸው ያላቸውን አድናቆት አሳይቶ ነበር። አርበኛው እድሜ ሳይበግራቸው ወደ ጦር ዘመቱ በማለት ነው በርካቶቹም ሲገልጹ የነበሩት። ታዲያ አርበኛው መሳፍንት ተስፉ ብዙ ውጣ ውረድ አልፎ እንግዲህ በዚሁ ትግል ዙሪያ ከፍተኛ አስተዋጽኦ አበርክተዋል በማለትም ነው በሰዓቱ እንግዲህ የጦር መኮንኖች ሲገልጿቸው የነበሩት። አርበኛው መሳፍንት ተስፉ ዘምቶ እሳቸው ብቻ ሳይሆኑ የእሳቸው ልጅ ጌትነት የተባለውም ዘምቶ ነበር። ታዲያስ በመንግስትና በህወሓት መካከል በፕሪቶሪያ ስምምነት ከተፈረመ በኋላ በፋኖና በመንግስት መካከል ከፍተኛ ቅሬታ መነሳቱ የሚታወቅ ነው። መንግስትና ፋኖ መካከል ያለው የሀሳብ ልዩነት ከመስፋቱ የተነሳ ፋኖ ዳግም ከመንግስት ጋር ወደ ትጥቅ ትግል በመግባት ቀጥታ ነበር የገጠሙት። ትላንትና በአንድነትና በወዳጅነት የቆሙት በማግስቱ ደግሞ ጠላት የሆኑበት ፖለቲካ እንግዲህ ቁማር መሆኑን የምታወቀው በዚህ እንደሆነ ጀምረም ነው። ታዲያ ከነዚህ መካከል አንዱ ሀዘን ላይ የወደቁት እንዴት ይሆናል በማለት ፋኖን በመደገፍ ወደ ጦር ግንባር የዘመቱት አርበኛው መሳፍንት ተስፉ እንደሆነ ይነገራል። የእሳቸው ልጅ እንግዲህ በዚሁ ሰሞኑን አንዴ ጋብ አንዴ ደግሞ ተኩስ ልውውጥ የምሰማው በፋኖ መካከል በሚደረጉት ውጊያዎች ላይ ህይወቱን እንዳጣ ባልተጠበቀ ሁኔታ የተሰሙት መረጃዎች ናቸው። እሳቸው አሁን ሰዓት ሀዘን ውስጥ እንደሚገኙ ጭምርም የወጡት መረጃዎች ልብ ሰባሪ እንደሆኑ ጭምርም ነው። አርበኛ መሳፍንት ተስፉ ልጃቸውን በዚሁ ውጊያ ላይ እንዳጡ ጭምርም ነው። ውጊያ ከምን ጊዜውም በላይ የማያስፈልግበት ሰዓት ነው። በመቀመጫ ዙሪያ መነጋገር እያስፈለገ በሁለቱም ወገን እየሞተ ያለው ወገን ነው። መከላከያ የሚሆን ፋኖ የሚሆን ወገን ነው። የኢትዮጵያ ልጅ ነው። ስለዚህ ለምን እርስ በርስ መታኮስ የሚያስፈልገው ጦርነት አያስፈልግም። ወደ መቀመጫ ዙሪያ በሰለጠነ መንገድ ነገሮችን መፍታት እንደሚያስፈልግ ጭምርም ነው አርበኛው መሳፍንት ተስፉ። ለዚህም እንግዲህ በጣም ልባቸው እንደተሰበረ ጭምርም ልጃቸው ልጅን የሚያክል ነገር ወይም የሚያህል ነገር ማጣት ከባድ እንደሆነ ጭምርም ሁኔታዎቹም ያስረዳሉ። አርበኛው መሳፍንት ተስፉ እንግዲህ የእሳቸው ልጅ እሳቸውን አይተው በመከተል የዘመተው ልጃቸው መሰዋቱ በርካቶቹም ፋኖ ሚዲያም መግለጫ እንደሰጠ ጭምርም የወጡትን መረጃዎች ያሳያሉ። የተለያዩ ሚዲያዎች ላይ ሀዘን መግለጫ ሲሰጥ ተስተውሏል ማለትም ነው። የአርበኛው መሳፍንት ተስፉ ልጅ ህልፈት በርካቶችን ያስደነገጠና ያሳዘነ ክስተት እንደሆነ ጭምርም ነው። ለዚህም ነው ከጦርነት የሚገኝ ትርፍ የለም፣ ውጤቱ ወይ አካል ጉዳት ወይ ሞት ነው በማለት በርካቶቹ የገለጹ ያሉት። ስለዚህ ነገር እልባት ሊገኝ ወይ መፍትሄ ሊመጣ ይገባል። መከላከያና ፋኖ መካከል ያለው ግጭት ቆሞ ወደ ሰላማዊ መንገድ እንዲመጡ ሁሉም የበኩሉን ሚና እንዲጫወትም ነው። በአሁኑ ሰዓት አማራ ክልል ላይ ከፍተኛ ውጊያ አንዳንዴ እየተደረገ አንዳንዴ ደግሞ ጋብ የሚልበት ክስተትም ነው። ስለዚህ ጦርነት የሚጎሰምበት ነገር ማብቃት እንዳለበትም ነው። ሌላኛው እንግዲህ በሰሜኑ ጦርነት ወቅት በዋናነት ከሰሜኑ ጦርነት በፊትም እንግዲህ ህወሓት ወያኔ ስልጣን ላይ በነበረበት ሰዓት ላይ ከፍተኛ ትግል በማድረግ 4 እና 6 የሚያክሉ ወታደሮችን በመታኮስ አምልጦ ወጣ። በህዝብ ዘንድ ከፍተኛ ተቀባይነትና አድናቆትን ያገኘ የኢትዮጵያ የምንጊዜም ጀግኖች መካከል ተብሎ የተሰየመው አንዱ ኮሎኔል ደመቀ ዘውዱ ናቸው። በሰዓቱ እንግዲህ በባጃጅ ላይ በአማራ ክልል አብዛኛው በመዲናችን አዲስ አበባ በተለያዩ ትራንስፖርቶች ላይ ፎቶቸው ሲለጠፍ ተስተውሏል። እኚህ ጀግና እንደነበሩ ጀምረን በርካቶችም ሲገልጹ ነበረ። እኚህ ሰው እንግዲህ ጀግንነታቸው ምንድነው? ህወሓት እንግዲህ በወልቃይት ጉዳይ በዋናነት የአማራ ታሪካዊ መሬት ነው በማለት ጥያቄያቸው ሲያቀርቡና ከፍተኛ ሙቭመንት ወይም እንቅስቃሴ ሲያነሱ ህወሓት ሊገሏቸው ቤታቸውን ስከብ የህወሓት ሰራዊቶችን እንዳለ ተኩስ ገጥሞ ገሏቸው እንዳመለጡ ጭምርም ነው። ከዛም የተነሳ እንግዲህ እኚህ ሰው ምንም የማይደራደሩና ቆፍጣና ናቸው በማለትም በርካቶቹ ለእሳቸው ያላቸውን አድናቆትና አክብሮትን ሰጥቷል። በዛው ስፍራ እንግዲህ በወልቃይት ላይ አስተዳዳሪ በመሆንም እያገለግሉ ባሉበት ሰዓት ላይ ያስተላለፉት መልእክት አለ። ሰሞኑን እንግዲህ ህወሓት ጋር አንዳንድ የአማራ ኃይሎች ተጣምረን እንሰራለን ከኤርትራ ጋር በመሆን ሰሜኑን አጠቃላይ መንግስትን እንወጋለን በማለት
በማለትም የተናገሩትን ንግግር በማስመልከት እነዚህ ባንዳዎች ናቸው በማለት ነው ያስተላለፉት። ምክንያቱም ህወሓት የምንጊዜም ታሪካዊ ጠላት ነው፣ ስለ ህወሓት ክፋት ማንም ለኔ ከማንም በላይ ሊነግረኝ አይችልም በማለት ነው ያስተላለፉት። ከምንጊዜውም በላይ ምናልባት የሀሳብ ልዩነት ሊኖር ይችላል፣ ሺህ ጊዜ ቢሆንም ህዝብን እንደ መክዳት ነው የሚቆጠረው። ህወሓት ከመጣ ህወሓት አሸንፎ ገፍቶ ከመጣ ዳግም ወልቃይትን የአማራ ህዝብ እንደማያጀምርም ራያን እንደማያጀምርም ነው እሳቸው ያስተላለፉ ያሉት። ስለዚህ ለኔ ታሪካዊ ጠላት የሆነው ህወሓት እንጂ መንግስት እንዳልሆነ በማለት ይፋ በማድረግም ነው እሳቸው እንግዲህ ያስተላለፉበት መልእክት። ምክንያቱም ያው በዚህ ሰዓት ከመንግስት ይልቅ በጣም ከባድ ጠላት የሆነው ህወሓት እንደሆነ ጀምረም ሁኔታዎቹን ሲያስረዱም ተስተውሏል። ህወሓት እንግዲህ ጦርነቱን አሻፈረኝ በማለት የትግራይ ልጆች እንግዲህ ለሁለት መከፈላቸው የምታወስም ነው። የትግራይ ልጆች በቅቷቸዋል፣ ደክሟቸዋል። ጦርነት በተለይ ቋቅ ያላቸው ጉዳይ ስለሆነ እስከ መቼ እርስ በርስ እንዋጋለን፣ እስከ መቼ እንተላለቃለን በማለትም ከፊሎቹም ስለዚህ ህወሓት የሚሄድበት መንገድ በርካታ ቁጥር ያላቸውንም ወጣቶችን ነፍስ ሊቀጥፍ ስለሆነ ልታሰብና ልታይ እንደሚገባ ጀምረም በርካታ ምሁራኖችም ይህ ጦርነት ማብቃት እንዳለበት ጀምረም ወደ መቀመጫ ዙሪያ መጥቶ ጉዳዩ መፈታት እንዳለበትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። እስከ መቼ የእርስ በርስ ግድያና ግጭት ይቀጥላል በማለትም ነው ይህ ማቆምና እልባት መፍትሄ ሊገኝለት ይገባል በማለት በርካቶቹ ሀሳባቸውን ሲያጋሩም ተስተውሏል። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከት አርበኛው መሳፍንት ተስፉ ልጃቸውን በዚህ በጦር ግንባር ውጊያ ላይ እንዳጡ ጨምረም በጣም ሀዘን ላይ እንደሚገኙ ጨምረም ነው ጦርነት ማብቃት አለበት፣ ከምንጊዜውም በላይ በሰላማዊ መንገድ ንግግሮች በማድረግ ውይይት በማድረግ ነገሮችን ማስተካከልና ማየት እንደሚያስፈልግ ጭምር ነው። የእርስ በርስ ውጊያ፣ ግድያ መጨረሻው ሞትና ሞት ነው። ስለዚህ ከዚህ የሚገኝ ትርፍ ነገር እንደሌለ ጭምርም በርካቶቹ በመገንዘብ ጦርነትን ለማስቆም የተቻላቸውን ሁሉ ማድረግ እንዳለባቸው በርካታ ምሁራኖችም ጥሪያቸውን እያስተላለፉ እንደሚገኙ ጭምር ነው። የእርስ በርስ ግጭትና እልቂት ሞትና ሞት ብቻ ነው ይዘው መጣው። ስለዚህ የሚፈይደው ነገር እንደሌለ ጭምርም ምሁራኖቹም ሀሳባቸውን ሲያጋሩም ተስተውሏል። የእርስ በርስ ግድያ እስከ መቼ በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ጦርነት ከምንጊዜውም በላይ የማያስፈልግበት ሰዓት እንደሆነ ጭምርም ኢትዮጵያ ደግሞ ክፉና ፈታኙን ጊዜ እያሳለፈች እንደሆነ ጭምርም ምናልባት ወደብ ጥያቄውን ተያይዞ ኤርትራን በዛ በኩል ከኢትዮጵያ ጋር ምናልባት ዝግጅት ላይ እንደሆነ ጭምርም በርካቶቹ የገለጹ ናቸው። ህወሓትም ጦር መሳሪያዎችን ከባባድ ቢኤም የተባሉት መስመሪያ መሳሪያዎችን ወደ ኤርትራ እንዳሸሸም ነው አንዳንድ መረጃ ምንጮችም እየገለጹ ያሉት። ምናልባት ይህ ጉዳይ ወዴት ሊያመራ ይሆን በማለት ነው በርካቶቹም ዝጋታቸውን እየገለጹ ያሉት። ስለዚህ እርስ በርስ የሚካሄደው ውጊያ መቆም እንዳለበትና ነገሮችን በመቀመጫ ዙሪያ አይቶ ነገሮችን መፍታት እንደሚያስፈልግ ጭምርም ውጊያ ለማንም እንደማይጠቅም ጭምርም በርካቶቹ ሀሳባቸውን በተደጋጋሚ ሲያነሱና ጥሪ ሲያቀርቡም ተስተውሏል። ስለዚህ የእርስ በርስ ግድያና ውጊያ የትም እንደማያደርስ ጭምርም እንደማይጠቅም ጭምርም የወጡት መረጃዎችን በማስመልከትም አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከት አስደንጋጭ መረጃዎችን በማስመልከት እጅግ አሳዛኝና ልብ ሰባሪ መረጃዎችን በማስመልከትም ነው እንግዲህ ይህን ጦርነት እንደማይጠቅም ጭምርም የወጡት መረጃዎችን እስካሁን ድረስ አብሬያቸው ቆየሁት። ለእናንተ ይዤላችሁ መጣሁት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። አጠቃላይ ዕለታዊ መረጃዎችን በማስመልከት ነው ለእናንተ ይዤላችሁ መጣሁት። በወቅታዊ አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።